ሆኜ አይኔ አበባ እንዲሁ ቆስጣይቱን እዛ ተኩሽና ሆኜ ስቀነጥስ እንቅልፍ አለኝ። እስቲ የከፈሹ ቴሌቪዥኑ ብቻውን ከሚያነበንብ እኔም እያየሁት አብሬ ቆስጣዬን ልጨርስ። እንዴ አንቺ እንደው አለመደብሽ ቴሌቪዥን ዝጊት መብራት አጥፊ ልሻለሁ። እንደው አይኔ አበባ እንደው የልብ ካውያ እኮ ነሽ። ቆጥራል መቼም እንዲሁ መብራቷ ስትመጣ አንዴ ተከፋፍቸዋለሽ። ብርቅ ይሆንብሻል መሰለኝ አይኔ አበባ። ማንኛ አለ ደግሞ ይሄ እናንተዬ ምን ጉርሳ ይሰሙ መስከረም አይጠባም አለ ያገሬ ሰው። ደግሞ ምን ምኑን ነው የሚያሰማኝ አምላኬ በጠዋቱ። ያዝ እንግዲህ ውሰድና ጋልቦ እንዲሁ ምን ጉዶቹ ናችሁ እናንተስ? እንዲሁ ያቺ ጂጂንስ እንዲሁ በዚህ በፌስቡክ እና በዩቲዩብ ለመድናት እንዲሁ ተንኮሏንም ሸሯንም እንዲሁ ፊት ለፊት ስለምትናገር እንጠነቀቃታለን። አሁን ደግሞ እንዲሁ የተፈለፈሉ ውስጡን አንዱ አሸሞች እኮ አሉ። ውስጡን የተፈለፈሉ ገና አንዱ ሰው ያላወቃቸው ይሄው እየወጡ ነው። ይሄው ወጡ ደግሞ ብሎ እኮ እንዲሁ አሁን በምን ይልክ መጣ ይሄ ቆረቆንዳ ምን ይልክ ምን ያርገ ታሪክ ሰርቶ ያለፈ ጀግና እኮ ነው። እንኳን ለእናንተ ለልጅ ልጆቻችን የሚደርስ ታሪክ ሰርቶ ያለፈ ጀግና ሆነ። እንዲሁ በምን ይልክ ላይ እንዲህ የሚያንቀጠቅጣችሁ እንዲሁ ፈረስ እኮ ብርቁ አይደለም። ለምን ይልክ በእናቴ ምን ይልክ ዘመን እኮ አይደለም ፈረስ አንበሳ የሚጋለብበት ዘመን ነው። አንበሳን የጋለቡ ጀግኖች እኮ ናቸው ታሪክ ሰርተው እንጂ እንደናንተ አፍ ከፍተው አላለፉም። ምድረ ቅል ራሱላ እንዴ እኔ ግርም ድንቅም ይለኝ። እስኪ ታሪክ ሰርታችሁ ለፉ። እስቲ እንደው አንዱ ብሄር ሄዱና ውሃ የለም ብላችሁ ቦኑ አስገቡ። ታንዱ ብሄር ሄዳችሁ ደግሞ መብራት የለም ብላችሁ አስገቡ። ታንዱ ክልል መንገድ አሰሩ። ታንዱ ክልል ወፍጮ ቤት ተካሉ። ይሄ ነው ጀግንነት። የመጣብንን ጠላት ግብጥ እኮ ደግሷን ጨርሳ ወገቧን ታጥቃ እኛን ለማጥቃት በር ላይ ቆማለች። እናንተ እዚህ በዘርና ጎሳ ስትከፋፈሉ እሷ ሹልክ ብላ ልትገባ አኮብኩባለች እኮ እንዴ። እስቲ እንደው አሁን እንደው አማራ፣ ኦሮሞ፣ ትግሬ፣ ጉራጌ፣ ቤንሻንጉል ብለን ከምንከፋፈል አንድ ላይ ሆነን እጅ ለእጅ ተያይዘን አባይን ብንገነባ የጣናን አረም እንቦጭም ብናነሳ አባይን ስንገድብ እዛ ጋር ወንድሙ እንቦጭ ተወርሶ ጣናም ቢሆን እዛ በእንቦጭ ተወርሶ ታሪክ ካለፈ በኋላ ወይ ከማለት እስቲ እንደው እሱን እንደው አሰሩ። እስኪ እሱን ሰርታችሁ እስኪ እንቦጭን አርማችሁ አረሙን አስወግዳችሁ ጣናን ታድጋችሁ እስኪ ታሪክ ስሩና አለፉ። በተሰራ ባለፈ ታሪክ ላይ ወገባችሁን ታጥቃችሁ ታሪክ ለማበላሸት ከምትነሱ እስኪ ሀገሬ ምን ጎደላት? ወደ ሀገሬ ህዝብ ልመለስ። ህዝቤ ምን ጎደለው? ህዝቤ ምን ይፈልጋል በሉ። ለወንበር አትሽቀዳደሙ፣ ላትቀመጡበት። ይሄ ክፉ ዘመን መጣ። ይሄ ሰው ወጥቶ የማይመለስበት ዘመን። በዚህ ክፉ ዘመን እናንተ የወንበር ጥማታችሁ መቼ ነው የሚረካው? ወንበር አትጠሙ፣ ወንበር አይራባችሁ፣ ወንበር አይጥማችሁ። እስኪ የሰው ደስታ፣ የሰው ፍቅር፣ የሰው አንድነት ይጥማችሁ። አንቺ ጂጂ ተብዩም ተዚህ ተሰለጠና ሀገር ተሮፓ ቁጭ ብለሽ እዛ የድሃውን ልጅ አታስገዲ። በአንድ ብሔር ስራ አትታከኪ። እንዳንቺ አይነቱን አንቺ የምትጠሪው ብሔር አይወክልሽም። አንቺ ተተማራ ሀገር ሆነሽ ኩሽ ቢል እምሰሚበት ጆሮሽን ጥጥ ዳፍነሽ ያለሽው ተተማራ ሀገር ነው፣ ያለሽው ተሰለጠና ሀገር ነው ለስሙ። አንቺ ግን ታገርሽ ላይ ለሀገሬ ታጋይ ነኝ፣ ለእንትን ህዝብ ታጋይ ነኝ እያልሽ ትፎክሪያለሽ። አንቺ እነሱን አትወኪም። እንደው እንዳንቺ አይነቱ አንዳንድ አዘቅዛጭ አለ፣ እነሱን ልትወኪይ ትችያለሽ። መላ ግን የስሙን የጠራሹን ብሔር ልትወኪያቺም። እንዳንቺ አይነቱን አላፈራም። ስንት ደጋጎች እናቶች አሉ እንስራቸውን ገልብጠው ወተታቸውን የሚያጠጡ
ደጋግ እናቶች አሉ ቅቤያቸውን ታናታችን ላይ ቁጭ አድርገው እንግድነት ስንሄድ የሚያስተናግዱን እነሱ ሲመጡ እናስተናግዳቸው እኛ ተነሱ ጎሳ ሄደን የኛ ሰብል ሲደርስ እነሱ ተኛ መተው የነሱ ሲደርስ እኛ ተነሱ ሄደን እኛ ስንዴ ከያዝን እነሱ ገብሳቸውን ይዘው ጤፋችንን ይዘን አንደኛው በቆሎን ይዞ አንዱ ማሽላውን አንዱ ገብሱን አንዱ ባቄላውን አንዱ ጓያውን ይዞ ተለዋውጠን ተሸማምተን ተፈቃቅረን የኖርነው ሰዎች እናንተ ምድረ ከፍታፍ ይሄ ቂጣይ የከፈተውን አፋችሁን እየመጣችሁ ተከፍቱብናላችሁ እናንተ ዛሬ እየመጣችሁ ልጆቻችን የልጅ ልጆቻችንን ታሪክ ታበላሻላችሁ ሰላማቸውን ተነሳላችሁ አብሮነት አንድነት እንዲደፈርስ እናንተ ቁጭ ብላችሁ ተንኮልና ሸራችሁን ተሸርባላችሁ አሁን አንቺ ቁጭ ብለሽ እዛ አንቺ ምን አለብሽ ልጆችሽንም በደና ቀን አወጣሽ አዎ ሌላው በቃ የራሱ ጉዳይ ብለሻል እዛ ግን የኔ በጤ የደሃ ልጅ አንቺ ባስነሳሹ ሁካታና ሀተካራ ድፍት ይላል አንቺ እዛ ጊዜ አንደኛ ታያለሽ ይሄ ነው ታሪክ እስቲ ታሪክ ስሩ እስኪ እንደው አሁን እንዳልኳችሁ እንደው ውሃ ተሌለው ውሃ መብራት ተሌለው መብራት መንገድ ተሌለው መንገድ ወፍጮ ከሌለበት ወፍጮ እየተከላችሁ ታሪክ ስሩ የሰዎችን ደስታ እስቲ ይጥማችሁ ወንበር ተሚጣማችሁ ሂዱና ጣናን ታደጉ ጣና ደጋ ላይ ነው ትንሽ ነው የቀረው ድረሱልኝ ብሎ አፋውጥቶ ጮኋል እስቲ እሱን ስሩና የብሔር የምትከፋፈሉትን ትታችሁ ያንድ ብሔር አይደለም ጣና ሲነሳ የኢትዮጵያ ሀብት እንደሆነ ወቁ ጣና ላይ ያሉ አባቶች ጣና ላይ ያሉ ገዳማት ሲፈርሱ እዛ ያሉ አባቶች ናቸው ለኛ ከኛም አልፎ ለዓለም እየጠለዩ እኛ ይሄ የምንሰራው ቆሻሻ አርካሽ ስራ እንዲሰረይልን ይቅር እንዲለን ተፈጣሪ የሚማጠኑ ጣና ላይ ስንት ሰው ነው አሳ ያጠመደ የለት ጉሮሮን የሚደፍን ዛሬ ታዲያ ጣና ድረሱልኝ ብሎ ሲጣራ እናንተ እዚህ ጋር ዘር ተዘር ጎሳ ተጎሳ ትባላላችሁ እንዲሁ ባለፈው እንዲሁ እዚህ ቴሌቪዥኑ ላይ ራሱ አንዱ ምን አለ ይሄ ሐውልት ታልፈረሰ እኛም ተግብጥ ጎን ነን አለ እንደነዚህ አይነቶቹ ታዲያ አሁን እንዲሁ የኢትዮጵያ ልጆች ተብለው እንዲሁ የኢትዮጵያዊነት እንዲሁ ዜግነት ይሰጣቸዋል አረ ተው ግድ የለም ተው እናንተ ተተማረ ሀገር ላይ ቁጭ ብላችሁ አሁን እንዲሁ ማይሙት እንዲሁ አሁን እንዲሁ ልጠይቃችሁ እናንተ አሁን እንዲሁ ተዛታላችሁበት ሀገር ለመጀመሪያ ጊዜ ስትሄዱ ብሔርሽ ምንድነው ተብላችሁ ተጠይቃችኋል ተየት ሀገር ነው የመጣነ እንጂ ትውልድ ምንድነው እንጂ ተባለ ኢትዮጵያ ብላችሁ ነው የመለሳችሁት ታዲያ ዛሬ ለምንድነው ለኢትዮጵያ ለእናታችሁ ለእናት ሀገራችሁ ተጎኗ ቆማችሁ ችግርሽ ችግሬ ሐዘንሽ ሐዘኔ ደስታሽ ደስታዬ ነው ማትሏት ስንት እየራቡ በየጎዳና ላይ የወደቀውን ሰው ማታነሱ እናንተ ተሽቀዳድማችሁ ወንበር ላይ ላትቀመጡበት ጊዜው ከፍቷል ወገኖቼ ይሄው እንግዲህ ኮሮላ ተብዩ በሀገራችን ላይ እንኳን እንዲሁ ይሄው ስሩን ሰዱ ህዝቦቻችንን ይዞብን ግማሹም እየሞተ ነው ግማሹም ታሞታል ገለ እየተሰቃየ ነው ተሌላው ቦታ ስትሄዱ የራበው ስንት አለ የጠማው ስንት አለ ቤቱ ፈርሶበት አስፋልት ላይ የወደቀ ስንት አለ ህፃን ልጅ ታቀፈው ቤታቸው ተለያቸው ላይ ፈርሶ የሚጠለሉበት አጥተው በዚህ በክፉ ሰዓት በዚህ በክፉ ጊዜ በኮሮና ሰዓት ተመንገድ ላይ የወደቁ ስንት እናቶች አሉ ስንት አራሶች አሉ እስቲ እነሱ የደረሳችሁ ምንድነው ችግራችሁ እህል በላችሁ ሆይ በሉ ዳስብጥ የሆነ ቦታ ዳስብጥ ያድርጉላቸውና ሰብሰብ አድርጋችሁ ቀንስት ያልፍዝች ቤት ተአመጡ በሏቸው እነሱ እኮ እንደናንተ ቢላ ቤት አልፈለጉም እንደናንተ ኮሮላ መኪና ምናምን አላሉም እነሱ የፈለጉት ትንሽ ያንገታቸው ማስገቢያ እዛችሁ ውስጥ ቁጭ ብለው ልጆቻቸው ማሳደግ ነው የፈለጉ እስኪ እንደሱ አይነት ስራ ስሩና ታሪክ ስሩ እንዴ ፈረስ እኮ ላጤ ምን ይልቅ ብርቁ አይደለም አሁን እኮ እንዲሁ አይደለም እኛ ኢትዮጵያኖቹና ነጮች እንኳን የሚኮሩበት ባህል እኮ ነው ያለን እስቲ እንዲሁ ልብ በሉ በእነ ኃይለ ሥላሴ ዘመን
እንዴ እስኪ እንዱ አሁን የነ ኃይለ ሥላሴ ዘመንን እስቲ እንዱ ዞር ብላችሁ አስታውሱ ምን ታሪክ እንደተሰራ ዛሬ እየመጣችሁ አትንጫጩብን እንዴ በነ አጤ ምኒልክ ዘመን እኮ ነው ውሃ የገባው መብራት የገባው አስፋልት የተሰራው መንገድ የተሰራው መኪና የገባው በፈረስ ሄዶ መኪና ያስገባ ጀግና እስቲ ዛሬ አንተ በመኪና ሄደ አውሮፕላን አምጣ ፈሳ እንዴ ብዙ አታናግሩኝ ብዙ አታነካኩኝ አንተ ማን ሀጫሉ ተብዬ ተላላኪ ባንዳ የነጇር ቂጣጣቢ አሁን አንተም ብትሆን እንዲሁ ልብ ግዛ አዲስ ገና ወጣው ያልክ ወጣት ነህ ታንተ ብዙ ይጠበቃል እነጇር እንደሆናችሁ ብዙ ነገር ያያዋችሁ ለምንድነው ሀገራችሁን የምታሳልፉ የምትሸጡ ህዝብ ለህዝብ ሰው ለሰው የምታጋድሉ ሀገር ታልተበጠበጠ ደስ አይልም ብለህ አንድ ጊዜ ኢንተርቪው ላይ ሰምቻለሁ እንዲሁ መዲያሪያል ማናትን ብጥብጥ ያርገው የኔ አባት እንዲሁ አሁን እንዲሁ ተነጂጂ ተናጫሉ ተነዚ ማን ነው ተነሱ ጋራ ተቆጥረን እኮ ነው እናቴ ይሄናል ቁጥር ደረሰ የኢትዮጵያ ህዝብ ምንባል እንዴ አረ ታው ግድ የለም እግዚአብሔርም የማይወደውን ሰውንም የሚያስቀይም ስራ አትስሩ በቃ እንዲሁ የሰው ልጅ የለት ጉሮሮን የሚዘጋበት መልካም ስራ ይሄንን ቢሰራ ይሄንን ቢያደርግ ይሄንን ቢፈጥር ይሄንን ቢቆፍር ይሄንን ቢተክል እንዲህ የለት ጉርሱን ይሞላል የሚል ነገር አምጡና ማህበረሰቡን አስተምሩ ቁጭ ብላችሁ ሰው ተሰው አታባሉ ፈጣሪ ይቅር ይበላችሁ ልቦና ይስጣችሁ እኔ ሌላ ምንም አልልም የፈረስ አናታችሁ ፍርስ ይበል በፈረስ ተሄዶ ታሪክ እንደተሰራ አልገባችሁማ በፈረስ ተሄዶ መኪና እንዳስገባ አልገባችሁም በፈረስ ተሄዶ ጠላት ድል እንደተነሳ አልገባችሁም ጣሊያን ኮቴዋን ለቃቅማት ሀገር የወጣችሁ በእናጤ ምኒልክ ዘመን ነው ምድረ አሽክርት አረም ሁላ ክፉ አታናግሩኝ እኛ የሚያምርብን ስንዋደድ ስንፋቀር አንድነት ስናብር ባንድ ላይ ስንሆን ነው ዘር ተዘር ስናምስ አይደለም ታፊት ዴታ ተኋላ የቀረች ሀገር አታስብሉብን የሚገኘው ተፈጣሪ ለምኖ ተፈጣሪ ጸልዮ እንጂ ቤተክርስቲያን በማቃጠል ሰውን በማስለቀስ ሰውን በማሳዘን ሰውን ሰላም በመንሳት አይደለም ስልጣን የሚገኘው ተፈጣሪ ነው የምድራዊ ስልጣን ምንም አይሰራላችሁ ለእናንተም ለቤተሰቦቻችሁም አይጠቅምም እባካችሁ ስልጣን ስትፈልጉ እናቶችን ህፃናትን አታስለቅሱ ብሔር ተብሔር አታባሉ ሰው ተሰው አታፋጁ ራሳችሁን ቻሉ በፈጠራችሁ አምላክ እኛ የሚያምርብን ስንዋደድ ስንፋቀር አንድ ስንሆን አንተ ትብስ አንዱ ታንዱ እኔ አንተ ተኒ ስንባባል እንጂ እናንተ እንዳላችሁት የአንድ ብሔር የበላይነት ሲነግስ አይደለም ስለዚህ ባካችሁ አንተ ማነ ጆዋር ተብየውም ጂጂም እና ጫሉም ሌሎቻችሁም እንዲው ውስጡን የምትርመጠመጡ ራሳችሁን አጋልጣችሁ ያልወጣችሁ ብዙ ባንዳዎች አላችሁ እባካችሁ የእናቶችን ባ የአባቶችን ባ የህፃናትን ባ ያቃጥላችሁ ቤተክርስቲያን ይወቅሳችኋል ያፈረሰው መስጊድ ይወቅሳችኋል ለምድርም ለሰማይም የማይበጅ ነገር የማይሆን አሻራ ነው ተታችሁ የምታልፉት ነው እንግዲህ እባካችሁ ወገኖቼ እንዲሁ ሰላም እንዋደድ እንፋር በዚህ ክፉ ዘመን እርስ በራሳችን አንድ እንሆን እንጂ የምንከፋፈልበት ሰዓት አይደለም ዘር ጎሳ የምንቆጥርበት ሰዓት አይደለም እቺና ማለት ያክል ነው የመጣሁት ደሞ እንዶ ተመሰዳደቡ ተመወቃቀሱ እንዶ ተተቻለ ዝም ማለት ታልተቻለ ደሞ እንግዲህ አሳልፎ ለእግዚአብሔር በመስጠት ራሳችንን እንዶ ተንደነዚህ አይነቶቹ ወረበላዎችን ጠብቅ ደህና ሰንብቱ እግዚአብሔር ተናንተ ጋር ይሁን ደህና ሰንብቱ